አስተያየት ስጪ። ኖ ነበርነ እያሉ ከላይ ላይ እየወጡ አንቺ ቅድም እኔን ምን ስትይ ነበር? አሁን እንደዚህ ሆነሽ የምትመጪው ማን ቅድም ሆነ ቤት ገብቼ ይሄን አጥፉት ምናምን ስለሽ ምን ነበር ያልሽኝ? ፎቶ እኮ አስመሳይ ነው አጥፋት ነገር እነሱ እኮ የተነሱት ፎቶ ነው እዛ የተነሱት ፎቶ ነው። ግን ደስ ስለማይል አጥፉት እንደዚህ ስለሽ ደስተኛ ነበር። ደስ አላለ እኮ ኖርማል እኮ ነው። ፎቶ እኮ ኖርማል ነው። ገበሽ አይደለም? ኖርማል ግን ቁም ነገር መሆን አለበት። እነሱ የሚያወሩት ነገር ፍቅራቸው ደስ ይላል። ግን ይሄን እንደዚህ የለጠፋችሁ ደስ አይልም ብዬ ሰማኝ ስትሉ ወረድኩ። ስለዚህ ይሄ ፎቶ ኖርማል ነው። ተወጃት የለ ብናወራው አሁን ደስ አይልም። ስለዚህ እንለፈው። ለምንድን ነው የምናልፈው? ምን ማለት ፈልገሽ ነው አንቺ? ደግሞ ይሄ ፎቶ ኖርማል ነው ያልኩት አብዛኛው ቤት ሂዶ ሌላ ነገር ይዞ ስለሚመጣ ፋፊ ተረጋጊ። ምን መሰራሽ መጀመሪያ ላይ ማለት ነው እነሱ ፈልጎ የተለቀቁ ፎቶ ነው። ገባሽ? ይሄን አስቀምጠን ብናወራ ባናወራ ይሄን ኖርማሊ ሮማንቲክ ኖርማል እኮ ነው። እነሱ ፈልገውት ነው የለቀቁት። ግን ተመልካች ጋር ሲመጣ ብዙ ጥያቄ ይፈጥራል እና ድርጊቱ እኮ ደስ አይልም። እኔም እነ መቅዲያውን ቅድም እያልኳችሁ በክብር ሁሉ ነገር እንደዚህ አይነት ነገር ቢለቀቅ ደስ ይላል ስለምወዳት እያልኩ ነበር እኮ በክብር ሆናለ እነሱ ደግሞ ተዋዶ ነበረ ሳልሉ ቢለቁ እኮ ደስ ይላል። ዲስ ኢዝ ኖርማል ሮማንቲክ ነው። ስለዚህ አሁን እኔ ያልኩሽ ምንድነው ነበርና እያሉ የምን ላይ መውጣት ነው ያለው። ግን እንለፈው ነው እንጂ እኮ ተረድቼሻለሁ። ግን በቃ እንለፈው። ለምንድን ነው የምናልፈው? ይሄ ነገር እኮ መወራት ስናወራው ደግሞ ሌላ ቦታ ሂዶ የሚያስጠላ መልእክት ያመጣል። እዚህ ያወራነው ነገርና ነበር ነው እያሉ ነው። እግዚአብሔር ነው የምልሽ። ለሁለቱም እኮ ትክክለኛ አይደለም ነበር ሆኖ ራሱ ሁኔታው ያስጠላል። ለምን ምንም አይነት ግልጽ ያልሆነ ነገር ለሱ ኖርማል ነው። ለሴት ግን ይከብዳል። ሆን ያለበትን ቦታ ላይ ቢሆን ለምን መቅደም ያለበት ነገር አለ። ግን መዝለል ነው የሚሻለው። ስለዚህ ዝለዩ። ሃይሜ ራሱ እኮ መስማት አለበት። ይሄ የኔ እናት እንደዛ አይባልም ሲጀመር ነበር ነው ተለያዩ ነው ወይስ ምንድን ነው? ኧረ በስመ አብ በወልድ እኔ በጣም ነው እኔ አሁን ተመልሼ ቪዲዮ አይቼ በጣም ያነዘኝ እንደዚህ አይነት ነገር ሲለቀቅ መቅደም ያለበት ነገር አለ እንጂ እነሱ ጨርሰዋል ሲጀመር እንጂ እህትና ወንድም አይደሉም። እንደዚህ የሚሆኑት ለተመልካች የሆነ ነገር ለመሳብ ወይም ደግሞ ኢሹ እንዲደረጉ ነው። የሆነ ነገር እንደዚህ ነበር ምናምን ብለው የሚያወሩት። ኧረ ወይኔ ኧረ ደስ አይልም እግዚአብሔርን። ከዛ ደግሞ ይሰድባሉ እነዚህ ጋለሞቶች እኮ። አሁን አንቺ ደግሞ ይሄን ስጨምሪበት ምንድን ነው የሚመጣው? ይኒውድ እኛ ካላለፍ ነው ስጨምሪበት ደግሞ የበለጠ ታዩ እሺ ወደ ተረድቼሻለሁ እኮ አሁን አይቻለሁ ይሰድባታል ምናምን አልሻለ። ከዛ እኛ ደግሞ ሀሳብ ስንሰጥበት የበለጠ ትኩረት ይሰጡታል ማለት ነው። ደስ አይልም። አዎ እኔ መጀመሪያም ነግሬያችኋለሁ። ምን ሆኛለሁ እኮ እኔ እኮ እውነቱን ነው የናወሩት። አማካት እናንተ ሲጀምር እውነቱን ነው ውሸቱን ደብቃችሁ የምትኖሩ ሰዎች ናችሁ። እኔ እውነቱን አውርቼ የሚሞት ሰው ነኝ። ልክ እኮ ነሽ ውዴ፣ ልክ ነሽ። ኮሜንት ነው መጀመሪያ ብዬሻለሁ። በቃ ሰንያንቺ ኮሜንት አታነቢ። አንቺ እኮ የተሰማሽን እንትን ነው የገደልሽው አይደል? ማንኛውም ሲጀምር ሁሉም ሴት የሚሰማው ስሜት እኮ ነው የሚያወራው። ግን አለ አይደል? አሁን እኛ ትኩረት ሰጥተን ስናወራ እዛኛው ቦታ ላይ የበለጠ ፎከስ ይሰጥና ትኩረት ይስባል። ሲም ያውቀሻል ፋፊ። አሁን እኮ ለምሳሌ አሁን እሷ እምቢም ብያለች ነው አይደለ? የሆነ ነገር ቢፈጠር ይዛኔ እንደዛ ብዬ ነበረ ነው የሚለው እሱም ማለት ነው። አሁን ታያለ ትንሽ ቀን ሁለት ቀን አንድ ቀን ቀጥሉ ፈልገው ነው እንጂ እኔ ጠንበለላ ይሄ እውነት ነው ብለሽ ታምኛለሽ? እኔ ውድ ሰንዬ እኛ ነው ተለማለት ውሸትም እኮ ለሷ እኮ ይሄ ጥሩ አይደለም ነበር። የትኛው ነበር እውነትም ይሁን ውሸት? እኔ አሁን ምን አለ መሰለሽ መቅዲ፣ ቅድም እንዳልኩሽ እንደ ሴት ልጅ በውስጥም ይጨርሱ ምናምን አለ አይደል? ግን መቅደም ያለበት ቀድሞ እንደዚህ አይነት ነገር ከታረቁ ጨርሶ ቢታረቁ ነው። መች ተጣሉ? ቢታረቁ አይደለም ለኛ እንደዛ ነው። ለኛ እንደዛ ነው ፋፊ የሆነ ነገር ቢቀር ለኛ ተጣልተናል ብለውናል እኮ ለኛማ መቅድዬ። አሁን እሱ እኮ አልተጣለም አንድ ነገር ቢቀድም ኖርማል ነው። ምን ሆነሻል መቅዲ? እሷ ነች እኮ የተጣለችው እንጂ እሱ አልተጣለም እያለ ነው።
በቃ የኔ ውድ ተረጋጊሽ። ነገ ደግሞ ነገ ሌላ ቀን ነው። እኔ ቆንጆሽ ሰንዬ አንቺም ተናደሽ ነው። በእርግጥ ለእሷ ክብር ብለሽ ነው። እናንተ ደግሞ አንዳንድ ኮሜንት ላይ ተው። እናንተ ከሰኒ በላይ እናንተ አሁን ሀይሚን ትወዳላችሁ። ልክነች። እኔ ምን እንዳልኩት ታውቂያለሽ? ቅድም ፍቅር በትልቁ አድርገው ያው የተሰማትን ነገር ነው። ነገ እንዳትወቀስበት ነው እሷ ያለችው እንጂ ለክፋት አይደለም። ተረዷ ሰኒንም ነገ በክፋትም ያስቡ እኔ አይመለከተኝም። እኔ ሁለቱም ጋር ጥፋት አለን ነው ገበሽ? አሁን እኮ ሁለቱም ጋር ነው ጥፋት አለው። ካልጨረሱ እንደዚህ አይነት ቪዲዮ መለቀቅ የለበትም። ገበሽ አይደለም? እሷ ትሳደባለች አሁን እንደዚህ አይነት ቪዲዮ እኮ አው መቀደሰኝ። ከዛ ደግሞ አሁን እኛ ስናወራው የኔ ቆንጆ ፋፍዬ በቃ ዝም በይ በቃ ፋፍዬ እንትን ይሰጣል። ቡቱ ያውሪ እስኪ በቃ ፋፍዬ ምንም እንዳታወሩ ካጠፋኝ ውዶች ማለት ነው። አይ በቃ ቡቱዬ ካወራሽ ይሄንን እንትን እንዳታወሪሽ ይሄንን ርዕስ ማለት ነው።